የመጽሐፍ ቅዱስ ክፍል ሁለተኛ ዜና ምዕራፍ 1 ቁጥር 1 ላይ ያለውን ክፍል አነባለሁኝ። የዳዊት ልጅ ሰለሞን በመንግስቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበረ፣ እጅግም አገነነው። ያነበብኩት የመጽሐፍ ቅዱስ ክፍል ሁለተኛ ዜና ምዕራፍ 1 ቁጥር 1 ነው። አንዷን ቁጥር ብቻ ነው ያነበብኩት። ከዚህ ክፍል ነው ዛሬ የእግዚአብሔርን ቃል የምንከፋፈለው። አንዷን ቁጥር በሶስት ከፍለን እናያለን። የመጀመሪያው የዳዊት ልጅ ሰለሞን በመንግስቱ በረታ የሚል ይሆናል። ሁለተኛው አምላኩም እግዚአብሔር ከእርሱ ጋር ነበረ የሚል ይሆናል። ሶስተኛውና የመጨረሻው እጅግም አገነነው። እነዚህ ሶስቱ ነገሮች እንዴት ይገናኛሉ? እንዴት ነው የተገናኙት? ሲገናኙስ ምን አይነት ውጤት ይመጣል? እግዚአብሔር በመደበበት እግዚአብሔር ባስቀመጠበት ከፍታ ላይ በረታ። ተቃዋሚዎች ስለጠፉ አይደለም ሰለሞን የበረታው። ተቃዋሚዎች እያሉ በረታ። አሳዳጆች እያሉ በረታ። ጉድጓድ ቆፋሮች፣ እሳት የሚያነዱ፣ ስም የሚያጠፉ፣ በሩ ላይ የሚቆሙ እያሉ፣ በጠማማ መንፈስና ሐሳብ የተጠመዱ ሰዎች እያሉ በመንግስቱ በረታ። እናወርዳለን እናጠፋለን ብሎ የሚመካከሩ እያዩ በመንግስቱ በረታ። እግዚአብሔር ባስቀመጠበት ከፍታ ላይ ምን አለ? በረታ። ከመችመች ይወርዳል፣ ከመችመች ይቀንሳል፣ ከመችመች ይዋረዳል ብሎ በሚጠባበቁት ፊት በክብር በረታ፣ በሞገስ በረታ። እየበረታ ሄደ፣ እየጨመረ ሄደ። ይሄ መልእክት ዛሬ የኔ ነው። ይሄ መልእክት ዛሬ ያንተ ነው። ይሄ መልእክት ዛሬ የኢትዮጵያ ነው። ይሄ መልእክት ዛሬ የናንተ ነው። ይሄ መልእክት ዛሬ የቤተሰቦቻችሁ ነው። እግዚአብሔር ባስቀመጠበት ከፍታ ላይ እየበረታ ትሄዳለህ። እግዚአብሔር ባኖረበት ስፍራ እየገነንክ ትሄዳለህ። የዳዊት ልጅ ሰለሞን በመንግስቱ ምን አለ? በረታ። እስኪ ደግማችሁ በረታ በሉት። ይሄ ሰይጣን የማይወደው ቋንቋ ነው። በረታ የሚለውን ቃል ሰይጣን አይፈልግም። ሰይጣን የሚፈልገው ደከመ፣ ወደቀ፣ ታመመ፣ ተራበ፣ ተገፋ፣ ቦታውን ለቀቀ የሚል ዜና ነው ሰይጣን የሚመቸው። ዛሬ ግን የሰይጣንን ጆሮ የሚበሳ ለሰይጣን ራስ ምታት የሚሆን መልእክት አለኝ። እንበረታለን፣ እንበረታለን፣ እንበረታለን። መበርታት ብቻ አይደለም፣ ከክብር ወደ ክብር እንላለን። ከክብር ወደ ክብር እንሄዳለን። ከኃይል ወደ ኃይል እንሄዳለን። ራኪያና ሱባ ወላ አንድ ላይ አድርጌ ነግራችኋለሁ እንዴት እንደበረታ። በሚቃወሙት ፊት ከቀን ወደ ቀን እበረታለሁ። በሚያሳድዱት ፊት ከቀን ወደ ቀን የኔ ቅባት እየጨመረ ይሄዳል። በሚጠሉት ፊት የኔ ሞገስ እንደ ፀሐይ ያበራል። አናሳልፍም ብሎ የቆሙት እኔ ስደርስ እንደ ድንጋይ ዝም ይላሉ። አንተ ስደርስ እንደ ድንጋይ ዝም ይላሉ። ለምን ካላችሁኝ ከኔ ጋር ያለው ከነሱ ጋር ካለው ይበረታል። እስኪ አንድ ሰው ጮህ አሜን አሜን። አንድ ሰው ከበረታ ዝም ብሎ አይደለም የበረታው፣ ከጀርባው አንድ እጅ አለ። እየተገፋ ካልወደቀ፣ እየተጠላ ሚሊዮኖች ከተከተሉት፣ ሰዎች ጉድጓድ በሱ ፊት እየቆፈሩት እሱ ግን ተራራ ላይ ከተገኘ ከዛ ሰው ጀርባ አንድ ስውር እጅ አለ። ጠላት ሲዘጋ የሚከፍት፣ ጠላት ጥቁር ቀለም ሲቀባ ነጭ ልብስ የሚያለብስ፣ ጠላት ቆሻሻ ለብሷል ብሎ ሲከስ እንደ ኢያሱ አዲስ መጎናጸፊያ የሚደርብ። ዛሬ ማለዳ እንደ ነብይ እናገራለሁ። የአንዳንዶቻችሁ ታሪክ በአዲስ ታሪክ ይገለበጣል። የአንዳንዶቻችሁ ጉዳይ በአዲስ ታሪክ ይቀየራል። እኔ መልእክት አለኝ። የሚያምን ሰው አሜን ይበል። ሁለተኛ ዜና ምዕራፍ 1 ቁጥር 1 ላይ ያለው ቃል ይገርማል። የዳዊት ልጅ ሰለሞን በመንግስቱ በረታ። አንዳንዱ ስለሚወድህ በአክብሮት ተነስቶ ይለቃል። አንዳንዱ ስለሚጠላ አንተን ላለማየት ይለቃል። በዚህም በዛም በዚህ ዓመት ያንተን ቦታ ትቆጣጠራለህ። እግዚአብሔር ከሰለሞን ጋር ስለነበረ ሰለሞን በመንግስቱ በረታ። ሁለተኛው አምላኩም እግዚአብሔር ከእርሱ ጋር ነበረ። ዋው! ይሄ በጣም አስገራሚ ነው።
አምላኩም እግዚአብሔር ከእርሱ ጋር ነበረ። የእግዚአብሔር አብሮነት የማይከፍተው በር የለም። እግዚአብሔር ካንተ ጋር ከሆነ ለእይታ በጣም ሲምፕል ሰው ነህ፣ በተግባር ግን በጣም ሄቪ ነህ። ስትታይ ቀላል ሰው ነህ። ጠላት እንደዚህ አድርጌ ነው የምጥለው ብሎ ይመጣል፣ ሲደርስ ግን ተራራ ነህ። እግዚአብሔር አብሮት የሆነውን ሰው በቀላሉ ገፍተ መጣል አትችልም። ምክንያቱም ከታች በአለት ቆሟል፣ ከላይ እጁ ተይዟል። እግዚአብሔር ካንተ ጋር ከሆነ በደረስክበት ስፍራ ሁሉ ተጽዕኖ ፈጣሪ ነህ። አምላኩም እግዚአብሔር ከእርሱ ጋር ነበረ። ዛሬ ጠዋት ይሄንን ፍሬሽ የሆነ ብሌሲንግ ልስጣችሁ። እንደ እግዚአብሔር ሰው፣ እንደ መሪ፣ እንደ አገልጋይ፣ እንደ ካህን ነው ምባርካችሁ። እግዚአብሔር ከናንተ ጋር ይሁን። ተቃዋሚዎች እያዩ እግዚአብሔር ካንቺ ጋር ይሁን። በሚጠሉት ፊት ሞገስ ይሁንልህ። በተቃዋሚዎች ፊት እግዚአብሔር ክብር ይሁንልህ። አታልፍም እየተባልክ ጥሰህ እለፍ። እግዚአብሔር ቀኝን ይያዝልህ። እግዚአብሔር ፊትን ያብራል። የእግዚአብሔር ፊት በአንተ ላይ ይብራ። የእግዚአብሔር ድምፅ በአንተ ቤት ይሙላ። እግዚአብሔር በድምፁ ይምራ። እግዚአብሔር በኃይሉ ያጅብህ። እግዚአብሔር ያነጋግርህ። እግዚአብሔር ይከተልህ። እግዚአብሔር ይጠብቅህ። እግዚአብሔር ሁል ጊዜ ካንተ ጋር ይሆን። እስካሁን እየተናገርኩ ያለው ከሁለተኛ ዜና ምዕራፍ 1 ቁጥር 1 ላይ ነው። ከአንዷ ቁጥር አልወጣውም። ምዕራፍ 1 ቁጥር 1 ላይ 3 ነገሮችን ከፋፍለን እያየን ነው። የመጀመሪያው ሰለሞን በመንግስቱ በረታ። ሁለተኛው አምላኩም እግዚአብሔር ከእርሱ ጋር ነበረ። ሶስተኛውን ለመስማት ተዘጋጅታችኋል? እጅግም አገነነው። አሪፍ ልብስ ለብሰ ስለወጣ ገናና ልትባል አትችልም። ገናናነት የሚመጣው ከላይ ነው። ፈልገ አይደለም። ባይዘዋይ ገናና የምትሆነው ራሱ ሲስተሙ ነው ገናና የሚያደርግ። ኢየሱስን የተጠጋ ሰው ምንድን ነው? ገናና ነው። አውቶማቲካሊ ገናና ትሆናል። ዋጋችሁ በሱ ልክ ይሰቀላል። ድምጻችሁ ይሰማል። አንዳንዱ ብድግ ብሎ ናይጄሪያ ሄዶ መጥቶ እኮ ነው እንደዚህ የገነነው ይላል። ለምን አንተ አትሄድም? እኔ ቲኬት ቆርጥልሃለሁ። ሰለሞንን ያገነነው ሰማይ ነው። ሰማይ ሲያገን አነጋጋሪ ሰው ትሆናል። ሰማይ ሲያገን አስደናቂ ሰው ትሆናል። እንድትገኑ አይፈልግም ሰይጣን። አንዳንድ ጮሌ ብድግ ይልና መንፈሳዊ መስሎ መርዝ ይናገራል። በልቡ እኮ ግን ይፈልጋል። በልቡ ይፈልጋል። ማንም ትንሽ ስም አይፈልግም። ልባችሁ የሚያስበውና አፋችሁ የሚናገረው ከተላለፈ ግብዝ ይባላል። የሚያስበውን የማይናገር በልቡ ትልቅ መሆን ይፈልጋል። በአፉ ግን ችግር የለም። ጌታ ከገነነ በቂ ነው። አሁን የኔ መግነን ጌታን ምሸፍን ይመስለው? ሰማይ ያልሸፈነውን ጌታ፣ ትልልቅ ተራሮች ያልሸፈኑትን ጌታ የኢዩ መግነን ይሸፍነዋል ብለህ ታስባለህ? መኪናቸው ሸፈነ፣ ሱፋቸው ሸፈነ፣ አጃቢያቸው ሸፈነ። እልፍ አእላፋት መላእክቶች ያልሸፈኑትን ጌታ ከኔ ጋር የሚንቀሳቀሱ 3 ሰዎች ይሸፍኑታል ወይስ ሌላ ኢየሱስ አለ? ሌላ ኢየሱስ ከሆነ ያላቅ። የኔ ኢየሱስ ግን ከላይ ስለተቀመጠ አይሸፈንም። ኤቭሪ ሲንግል ዴይ የናዝሬቱ ኢየሱስ በመንፈስ ቅዱስ አማካኝነት ከክብር ወደ ክብር፣ ከክብር ወደ ክብር፣ ከክብር ወደ ክብር። አይታያችሁም? ግን እየተሰራችሁ ነው። አናይም? ግን እየተሰራን ነው። በሚገርም ሁኔታ እየተሰራን ነው። ቋቃ የሚል ድምፅ የለም፣ የሚል ድምፅም የለም። ሳይለንት ነው። ግን መንፈስ ቅዱስ በራሱ ጥበብ የኢየሱስን መልክ ለመፍጠር በእኛ ላይ በእያንዳንዱ ቀን በእያንዳንዱ ማይክሮ ሰከንድ እየሰራ ነው። እየተሰራን ነው። ተንበርክከ ስትጸልይ ይሰራል። ቃሉን ከፍተ ስታነብ ይሰራል። ቸርች መተ ስታመልክ ይሰራል። ቸርች ውስጥ ብቻ አይደለም፣ ማርካቶ ገብተ እየሰራ አንተ የራስን ትሰራለህ፣ እሱ አንተን ይሰራል። አንድ ቀን ተሰርተ ፕሮሴሱ ሲያልቅ ሌላ ሰው ትሆናል። ዋው መልክ፣ ዋው ውበት፣ ዋው ቁንጅና። የኢየሱስን መልክ ትይዛለህ። ሙሉ በሙሉ ኢየሱስን ትመስላለህ። የዳዊት ልጅ ሰለሞን በመንግስቱ
የዳዊት ልጅ ሰለሞን በመንግስቱ ጸና። ትጸናለህ፣ ትቀጥላለህ፣ እየበረታ ትሄዳለህ። ምንም አትሆንም። ልትከሰስ ትችላለህ፣ ግን ምንም አትሆንም። ሊያሳድዱ ይችሉ ይሆናል፣ ግን ምንም አያረጉህም። በሁሉ እንገፋለን እንጂ አንጨነቅም። እኛ አካባቢ ለጭንቀት ቦታ የለውም። በመንግስቱ ጸና ማለት ምን ማለት ነው? ይህ ማለት ሰለሞን እንደ ንጉሥ በጽኑ መሰረት ተቀመጠ ማለት ነው። መንግስቱ አልተናወጠም። ይህ ጽናት በራሱ ኃይል ሳይሆን በእግዚአብሔር ድጋፍ ነው። እግዚአብሔር ካላገዛቸው አጸኑ። ብዙ የሚያስፈልግ ነገር አለ። እሱ ሁሉ ቢሞላልህ አትጸናም። ለመጽናት እሱ አይደለም የሚያስፈልገው፣ የእግዚአብሔር አብሮነት ነው። መኪና አያጸናም። መኖሪያ ቤት መስራት አያጸናም። ብዙ ገንዘብ መሰብሰብ አያጸናም። መኪና ገዝተህ ቤት ሰርተህ ገንዘብ ሰብስበህ መልካም ስም አከማችተህ አትጸናም። ጽናት ከላይ ነው። ሁለተኛው መልእክቴ እግዚአብሔር ከእርሱ ጋር ነበረ። ይህ የሁሉ ስኬት ምክንያት ነው። እግዚአብሔር ከሰለሞን ጋር ነበረ። ሰለሞን እጅግ በጣም የተሳካለት ሰው ነበር። ዝናው፣ ስሙ እጅግ በጣም የገነነለት፣ ታሪኩ በስፋት የተወራለት። አንዳንድ ነገስታቶች ዙፋናቸውና ቤታቸውን ጥሎ በዝናው ከመገረሙ የተነሳ ጥበቡን ለመስማትና ለመመርመር የመጡለት አስደማሚ ሰው ነበር። በሁለተኛ ዜና ምዕራፍ 1 ቁጥር 1 ላይ እጅግ ማገነነው ይላል መጽሐፍ ቅዱስ። እጅግ ካለ በጣም ስፔሻል ነው ማለት ነው። የገነኑ ሰዎች አሉ፣ እጅግ የገነኑ ሰዎች አሉ። እግዚአብሔር እጅግ ያገናሃል። ያላችሁበትን ሁኔታ እያያችሁ በራሳችሁ ላይ ግራ የምትጋቡ፣ ያላችሁበትን ሁኔታ እያያችሁ ራሳችሁ ላይ ደስ የማይል ቃል የምትናገሩ ሰዎች፣ ዮሴፍን ከጉድጓድ ውስጥ አውጥቶ ነው ያገነነው። እግዚአብሔር ከጉድጓድ ውስጥ አውጥቶ ማግነን ይችላል። ከተሰወርክበት ስፍራ አውጥቶ ማግነን ይችላል። እግዚአብሔር ብቃት አለው። እግዚአብሔር ከሰው ጋር ሲሆን መንገዱ ይቀናል፣ ውሳኔው ይባረካል፣ ሕይወቱም ይረጋጋል። በጣም ትልቁ መልእክቴ የስኬቱ ምክንያት የነበረው ምንድነው? የዚህ ሰው ስኬት መባል ትፈልጋላችሁ? እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ከሆነ አጠያያቂ ሰው ትሆናላችሁ። እግዚአብሔር ከናንተ ጋር ከሆነ አጠያያቂ ሰው ትሆናላችሁ። እኔ በራሴ አይቻል በብዙ ሰዎች ዘንድ አጠያያቂ ሰው ነኝ። እንዴት ነው እንደዚህ የሆነው? ከእንዴት ነው ሳይወጡ ሌላ እንዴት ነው በሚያስብል ነገር ውስጥ እየገባው ነው። ከቀን ወደ ቀን የኔ እርምጃ የተባረከ ነው። ምክንያቱም እግዚአብሔር ከኔ ጋር ነው። እግዚአብሔር ከናንተ ጋር ከሆነ እርምጃችሁ የተባረከ ነው። የምትወስነው እያንዳንዱ ውሳኔ የተባረከ ነው። እሱ ብቻ አይደለም፣ እግዚአብሔር ካንተ ጋር ከሆነ የተረጋጋ ህይወት ትኖራል። ሶስተኛው እጅግ አገነነው። እጅግ አገነነው ማለቱ በጣም ነው የሚገርመው። እጅግ አገነነው። አያችሁ፣ መግነን አለ፣ እጅግ መግነን አለ። ምንድነው የምትፈልጉት? እዛ ጋር አንድ ሰው አውርቷል። እጅግ መግነን። የገነኑ ነገስታቶች ነበሩ። እጅግ ወደ ገነነው ሰለሞን ይመጣል። ከመግነን እጅግ መግነን ይበልጣል። አንድ ስቴፕ ከፍ ብሎ ስለተቀመጠ ቆይ ምንድነው የዚህ ሰው ብልጫ? ምንድነው የዚህ ሰው ስፔሻሊቲ? ምንድነው ይሄንን ሰው ለይቶ ከፍታ ላይ ያስቀመጠው? የሚናገረው ቃል አስደማሚ ነው። ከአፉ የሚወጣው የጥበብ ቃል ከላይ ካልሆነ ከየትም የማይገኝ ነው በማለት በመገረም ወደ ሰለሞን ይመጡ ነበር። በምን አገነነው ሰለሞንን እግዚአብሔር? አማርኛውን አውቃችሁ ትርጉሙን ያላወቃችሁ ሰዎች መግነን ምንድነው እነግራችኋለሁ። እግዚአብሔር ሰለሞንን በጥበብ በሀብት እና በክብር ከፍ አደረገው። ሰለሞን ታዋቂ አልነበረም። ሰለሞን ተጽዕኖ ፈጣሪ ሰው አልነበረም። ሰለሞን ትልቅ ሰው አልነበረም። ሰለሞን የሚከበር ሰው አልነበረም። ክብር የመጣው ተጽዕኖ ፈጣሪነት የመጣው እግዚአብሔር ከመጣ በኋላ። እኔ ያመጣውን ውጤት አመጣለሁ ብለ 38 ዶክትሬት ብትሰበስብ አትችልም። እግዚአብሔር ምስክሬ ነው፣ አትችልም። ከምድር አይደለማ። እኔ ምገባኝ እንደዛ ነው። ከላይ የሆነ ነገር ሁሉ ጊዜ ያስገርማል። እና እግዚአብሔር አንዳንዶቻችሁን ሊያነሳችሁ ነው። ልትነሱ ነው። ልትነሳ ነው። እግዚአብሔር ለሰለሞን ከሰጠው ሞገስ መካከል የመጀመሪያው ጥበብ ነው። ዓለም ላይ የሌለ ጥበብ ሰለሞን ጋር ነበር። ሁለተኛው ሀብት፣ ሶስተኛው ክብር። እግዚአብሔር ለሰለሞን ከሰጣቸው ብሌሲንጎች መካከል የመጀመሪያው ጥበብ፣ ሁለተኛው ሀብት፣ ሶስተኛው ክብር። እነዚህ ሶስቱ ነገሮች ካሉ
እንዴት አታስገርምም? እግዚአብሔር የሚሰጠው ክብር መልኩም ይዘቱም ጉልበቱም ዘላቅነቱም ይለያል። በዚህ ክብር እግዚአብሔር ያገኘሃል። ሀብት፣ ክብር፣ ጥበብ፣ ሰማያዊ ጥበብ፣ ሰማያዊ ሀብት፣ ሰማያዊ ክብር በእናንተ ላይ ይሆን፣ ቤተሰቦቻችሁ ላይ ይሆን፣ በዘመናችሁ ላይ ይሆን። በእግዚአብሔር ጥበብ ተገለጡ፣ በእግዚአብሔር ሀብት ኑሩ፣ በእግዚአብሔር ክብር ተመላለሱ። የሚቋቋማችሁ አይኑር። ሁለተኛ ዜና ምዕራፍ 1 ቁጥር 1 ለኛ የሚሰጠው መንፈሳዊ መልእክት ምንድን ነው? የመጀመሪያው እውነተኛ ጽናት ከእግዚአብሔር ይመጣል። እስኪ አጠገብ ያለውን ሰው እውነተኛ ጽናት የሚመጣው ከእግዚአብሔር ነው ብሎ። የመጀመሪያው መንፈሳዊ መልእክቱ እውነተኛ ጽናት ከእግዚአብሔር ይመጣል። ሁለተኛው መንፈሳዊ መልእክቱ እግዚአብሔር ከሰው ጋር ሲሆን ሕይወቱ ይለወጣል። ሶስተኛውና የመጨረሻው መንፈሳዊ መልእክቱ ከፍታና ክብር ከእግዚአብሔር የሚመጡ ናቸው። ሰው በራሱ ኃይል ሊፈጥራቸው አይችልም። እግዚአብሔር የሚያከብረው ሰው ቅን ልብ ያለውን ሰው ነው። 8 ቁጥር የሆነ ልብ ይዜ እግዚአብሔር ሆይ አክብረኝ። እግዚአብሔር ለማቃናት ሲመጣ ከ8 ወደ ዘድ ትቀየራል። እግዚአብሔር እንዲሰራ እንኳን ራስን አሳልፈ አሰጥም። ከእግዚአብሔር ጋር ትታገላል። አንዳንድ ሰዎች ልባችን በጣም መራራ ጣላሄ ሲገለኑናን ሚጪያ በማለትስ ለታፔ የባሴ ሰው አለ ጊያ በማለትስ ጣላሄ አንዳንድ ጊዜ ሰው አይደለም ጣላሄ ራሱ አንዳንድ ጊዜ ዳር ይዞ ታጋ ማለባ በአቤክ ከኔ የባሰም አለ የሚል ይመስለኛል። ቤት የሚቀየረው ልብ ሲቀየር ነው። የዳዊት ልጅ ሰለሞን በመንግስቱ ጸና። በመንግስቱ ጸና የሚለው ቃል ውስጥ ታላቅ ምስጢር አለ። ሰለሞን በዳዊት መንገድ መጀመሩ ነው። አባቱ ዳዊት የእግዚአብሔር አገልጋይ ነበር። አባቱ ዳዊት ንጉስ ነበር። አባቱ ዳዊት ልቡ ለእግዚአብሔር የቀረበ ነበር። ዳዊት በጀመረበት መንገድ ውስጥ ነው ሰለሞን የገባው። በኋላ አካባቢ አንዳንድ ነገሮች እንደተበላሹ እናውቃለን በሰለሞን ሕይወት ላይ። መጀመሪያ ግን ጅማሬ ላይ ሲጀምር አባቱ ዳዊት በጀመረበት በትክክለኛው መንገድ ነው የጀመረው። አባቱ የነበረውን እምነት በመከተል ነው የጀመረው። ስለዚህ እግዚአብሔር ደግሞ ደገፈው። ይህ ደግሞ ጥሩ መጀመሪያ ሕይወትን እንደሚያጸና ያሳያል። ሌላኛው የእግዚአብሔር መገኘት ከክብር በፊት ነው። እስኪ ከኔ ጋር ዝም ብላችሁ በሉ፣ የእግዚአብሔር መገኘት ከክብር በፊት ነው። የእግዚአብሔር መገኘት ከክብር በፊት ነው ማለት ምን ማለት ነው? የእግዚአብሔር መገኘት ከክብር በፊት ነው ማለት ባጭሩ ከክብር የእግዚአብሔር መገኘት ይቀድማል። ክብር ከእግዚአብሔር መገኘት በኋላ ይመጣል። ሰለሞንን ማንም አያከብረውም። በፊት ሰፈር ውስጥ እንደማንኛውም ሰው ሶል እየተባለ ነው የሚጠራው። ደናዋልክ ነው የሚባለው እንጂ ሰው ዝቅ ብሎ ሰላም የሚለው ሰው አይነት አልነበረም። እግዚአብሔር ከሱ ጋር ከመሆኑ በፊት ሰለሞን ምንም የተለየ ሰው አልነበረም። ቤቱን፣ ጥበቡን፣ ዕውቀቱን ለማየት ከሩቅ አገር የሚመጣ ሰው አልነበረም። ሰለሞን ተራ ሰው ነበር ከእግዚአብሔር መገኘት በፊት። ከክብር የእግዚአብሔር መገኘት ይቀድማል። ክብር የሚመጣው ከእግዚአብሔር መገኘት በኋላ። እግዚአብሔር ከኔ ጋር ከሆነ ሰው አላከብርም ማለት አይችልም። እያለም ያከብራል። ጭንቅላቱ እየመተ ይታያቸዋል። አየ 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 እያለም ያከብራል። ባይመቸውም ማለት ነው። በሁለተኛና በአማርኛ እያለቀሰ ያከብራል። እግዚአብሔር ካንተ ጋር ከሆነ ሰው ከማክበር ውጪ ምንም አይነት ምርጫ የለው። እግዚአብሔር ካንተ ጋር ይሁን። ታያለ ሰዎች እንዴት እንደሚያከብሩ። እግዚአብሔር ከሱ ጋር የሆነውን ሰው ማንም አያዋርደው። በራሴ አይቻለሁ። በራሴ አንዳንድ ማክበር የማይፈልጉ ሰዎች፣ ክብር መስጠት ቀርቶ በአይናቸው ማየት የማይፈልጉ ሰዎች እያሉ እያለቀሱ ሲያከብሩ አይቻለሁ። አልቅስ እላለሁ። እኔ ደግሞ አልቅስ፣ በደንብ አልቅስ። ጌታ ሆይ አክብረኝ ብለህ አትጸልይ። ጌታ ሆይ አንተ ከኔ ጋር ሁን ብለህ ጸልይ። እግዚአብሔር ካንተ ጋር ከሆነ ከእግዚአብሔር መገኘት የተነሳ ካንተ ጋር የሆነው የእግዚአብሔር መገኘት እንደ ማግኔት የምስበው ክብር አለ። ራሱ የእግዚአብሔር አብሮነት ይስባል። የእግዚአብሔርን ክብር ጥበብን ይስባል፣ ክብርን ይስባል፣ ባለጠግነትን ይስባል፣ ተቀባይነትን ይስባል። እግዚአብሔር ከናንተ ጋር ይሁን። ክብር አይደለም የሚቀድመው፣ የእግዚአብሔር መገኘት ነው የሚቀድመው። ክብር የሚመጣው ከእግዚአብሔር መገኘት በኋላ ነው። ከእግዚአብሔር ዘንድ የሚመጣው ክብር ይለያል። እስኪ ይለያል በሉት።
ሰለሞን የተቀበለው ክብር ከሰዎች የሚመጣ አይደለም፣ ከእግዚአብሔር ነው። ይህ ክብር ምን አይነት ክብር ነው? ሶስት ነገሮችን ልናገር። የመጀመሪያው የሚጠፋ አይደለም። ከእግዚአብሔር ዘንድ የሚመጣው ክብር የሚጠፋ አይደለም። ሁለተኛው በውጭ ብቻ አይታይም፣ በውስጥ ይጀምራል። አንዳንድ ክብር ከውጭ ይጀምራል። ከውጭ የጀመረ ክብር ቅብ ነው፣ ይፋቃል፣ ከዛ ሌላ መልክ ይታያል። የእግዚአብሔር ክብር ከውስጥ ይጀምራል። ከውስጥ ወደ ውጭ፣ ከውስጥ ወደ ከተማ፣ ከውስጥ ወደ ዓለም፣ ከውስጥ ወደ ሰማይ፣ ከውስጥ ወደ ፀሐይ መውጫ፣ ከውስጥ ወደ ፀሐይ መግቢያ፣ ከውስጥ ወደ ዓለም ሁሉ ይዞራል። ሶስተኛውና የመጨረሻው ከሌሎች ይለያል። የእግዚአብሔር ክብር ከሌሎች ይለያል። ተምረህ የምታገኘው በዶክመንት የምታገኘው ክብር አለ። ፎቅ ገንብተህ የምታገኘው ክብር አለ። አግብተህ የምታገኘው ክብር አለ። ወልደህ የምታገኘው ክብር አለ። ስልጣን ይዘህ የምታገኘው ክብር አለ። ገንዘብ ሰብስበህ የምታገኘው ክብር አለ። ብዙ የክብር አይነቶች አሉ። ከዚህ ሁሉ ሰማይ የሚሰጠው ክብር ይለያል። ይሄ ክብር ያግኛችሁ ያግኛችሁ። ሁለተኛ ዜና ምዕራፍ 1 ቁጥር 1 ለኛ የሚሰጠው ትምህርት ምንድነው? 3 ነጥቦችን ከተናገርኩ በኋላ ጨርሳለሁ። የመጀመሪያው ከእግዚአብሔር ጋር ጀምር። ስትጀምር ከእግዚአብሔር ጋር ጀምር። በጣም ኢምፖርታንት ጉዳይ ነው። ከእግዚአብሔር ጋር ጀምር። ለመጀመሪያ ያሰብከውን ነገር ከዚህ ስትመለስ ከእግዚአብሔር ጋር ጀምር። ለማድረግ ያሰብከውን ነገር ከእግዚአብሔር ጋር ሆነ አድርግ። ሁለተኛው መንፈሳዊ ትምህርት መገኘቱን ፈልግ። ጠዋት ከመኝታ ስትነሳ ጌታ ሆይ ከኔ ጋር ነህ በል። ትረዳኛለህ ልውጣ ብለህ ጠይቅ። መገኘቱን ቼክ አርግ። እግዚአብሔር ካንተ ጋር መሆኑን በእያንዳንዱ እርምጃ ቼክ አርግ። እሱ ከሌለ አትራመድ ስለምትሰናከል። እሱ ከሌለ አትናገር። መገኘቱን ፈልግ። መገኘቱ ያከብራል። መገኘቱ ያነግሳል። መገኘቱ ነው ሰለሞንን እጅግ ያገነነው። ሶስተኛውና የመጨረሻው ክብርን አትከተል፣ እርሱ አንተን ይከተላል። አንዳንድ ሰዎች እሱ የያዘውን ቦታ ይዤ እከብራለሁ ብሎ ስለሚያስብ ወንድሙን እየገደለ ነው። እንደሷ የሚከብረው በሷ የተያዘውን ቦታ ሲይዝ ነው ብላ ስለምታስብ እህቱን እየገደለች ነው። በመግደል አትከብርም። ክብር በማሳደድ አይገኝም። ከእግዚአብሔር ጋር ከጀመርክ መገኘቱን ከፈለክ የእግዚአብሔር ክብር ይከተላል። ክብርን አትከተልም፣ ክብር አንተን ይከተልሃል። ነገራው አጠገብ ያለውን ሰው የእግዚአብሔር ክብር ይከተልሃል።